ሳብሊና እኔ አንቺን ፍለጋ ይሄን ያክል መንከራት ነበረብኝ? ያስገደድኩ ካስመሰልከው እንዴ? በደንብ ነው እንጂ ያስገደድሽኝ። ምን አድርጌ? ሊያውም በመሳሪያ ነው ያስገደድሽኝ። ጭራሽ መሳሪያ ማለት? ናፍቆት የሚባል መሳሪያ። ሞዛዛ። አንዳንዴ እንደዚህ ሞዛዛ ስትይ እንዴት ደስ እንደሚለኝ። አፈቅራለሁ ያልሽኝ ልክ ነው የሚሰማኝ። አፈቅራለሁ ስለማልልህ እንደሱ ብታስብም አይፈረድብክም። ለምንድን ነው የማትይኝ? ስለማላፈቅር ነው። አይኖችሽ ግን እንደዛ አይደለም የሚወሩት። ከመቼ ወዲህ ነው የፍቅር መገለጫ የሆነው? ይኸውልሽ ስታፈቅሪ መላው ሰውነትሽ ናቸው የሚናገሩት። ጆኒ ግን እንደዛ ብሎኝ ያውቃል። እንዴት ይልሻል? እሱን እኮ አታፈቅሪም። ደፋር። እናንተን ነው የማፈቅረው? አዎ ለዛ እኮ ነው ፍቅርሽ የታየኝ። በጣም ደፋር ነህ። ይኸውልሽ ምን ይባላል መሰለሽ፣ ደፋርና ጭስ መውጫ አጣም ይባላል። ለዛ ነው እኔ የሚያገኙትን አጋጣሚ ወደ አንቺ ለመግባት የምጠቀምባቸው። ችግሩ ክፍተት አታገኝም እንጂ ብዙ ክፍተቶች ነበሩኝ፣ ግን ደግሞ እንደ ሌባ መግባት አያስደስተኝም። እኔ እኮ ይሄ በራስ መተማመንህ ነው የሚገርመኝ። አስበሽዋል ግን እኔና አንቺ ብንጣመር? አላስበውም። በእኔ ሆነብሽ አስብሽ። የሚገርሙ ጥንዶች ነው የሚወጣ። ቆይ ከብርክቲ ጋር ደስተኛ አይደለህም እንዴ? ከብርክቲ ጋር ምን አለ? ያው ሰሞኑን አለምን አትድረሽብኝ ብለህ ጊዜን ከብርክቲ ጋር ነው የምታሳልፈው ብዬ ነው። ዛቻ ስለደረሰባትና ስላስፈራሯት ያው አጠገቦኝ ፕሮቴክት ላርጋት ብዬ ነው። ለምን ትፈራለች? የዛተባት ሰው እና ይጎዳት ነው። የዛተባትን ካወቀች እኮ መጠንቀቅ ትችላለች። መች ታወቀ? ቆይ አለም ነች ብለህ ስላሰብክ መሰለኝ ራቀኝ ያልካት። እሱማ ስለዚህ አለምን አትፈራትም፣ ማንነቷን ስላወቀች ትጠነቀቃታለች እንጂ። ልክ ነሽ። ስለዚህ ፍራቻ አይደለም እንድትቀርብክ ያደረጋት የውስጧ ፍላጎት እንጂ። ቀይ ብርክቲን ስለቀረብኳት ደበረሻ? ለምን ይደብረኛል? አለም አሳዝናኝ ነው እንጂ። ይቅርታ ብየዋለሁ እና ደስ አለሽ ማሸነፊ በአንቺ ምክንያት የበታችነት ስሜት መሰማት ያረካሽ። ካላጠፋክ ለምን ሄደ ይቅርታ ጠየቀው? ማለቴ እንደዚህ የሚሰማው ለአንቺ ብዬ አንቺን ላለማጣት። በጣም ይቅርታ። ብታምኚኝ በጣም ደስ ይለኝ ነበር። አጥፍቻለሁ። እንደዚህ የሚሰማ ካልመሰለኝም ነበር። ቆይ ግን ለምንድን ነው እንደዚህ የሆንኩልሽ ያለሁት? ስለምትወደኝ ይመስለኛል። አንቺን ከክብሬ ከሞራሌ ከወንድነት ያስበለጥኩሽ። ከምንም ነገር በላይ ስለምታስበልጠኝ በጣም አመሰግናለሁ። ግን በምትኩ እንደዚህ መሆን ነው ጣይ። አስበሽዋል? መቀጥቀጥ መደብደብ የምፈልገውን ሰው ሄጄ ይቅርታ ብዬው ስመለስ ያውም ያለ ጥፋቴ። ናታን የኔ ጥፋት ነው፣ ይቅርታ አድርግልኝ። በአንቺ መጨከን አልችልም። ለአንቺ ይቅርታ ለማድረግ አልችልም። አመሰግናለሁ የዚህን ያህል ስለምትወደኝ። ወንድሜ ሆነክ ይሄን ያህል ከሆንክልኝ በጣም መታደል ነው። አሁንም የባሮክ ፍቅረኛ ልትሆኝ አይደል? ታዲያ ምን ላድርግ? ከሱ ሌላ ልትውጂ የምትችይ ሰው የለም? ከሱ ሌላ የምወደው አንተን ነው። አንተ ደግሞ እኔ ደግሞ ምን ወንድሜ ነህ አይደል? ወንድምሽ ነኝ። ባሮክ ፍቅረኛ ነው ሊሆነኝ የሚችለው። አንተ ደግሞ ወንድም ብቻ አይደለ? ናታን እኔ ደግሞ ፍቅረኛም ወንድምም የሚሆነኝን ሰው ነው የምፈልገው። እና ግራ ገብቶኛል። አልታወቀልህም ያንተ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ አታዝንልኝም ወይ? ኧረ ተው አይሆንም፣ ኧረ ተው አይሆንም። ናታን አትልቀቅም፣ ዝም ብለህ ያንተንም ፍቅር ቢያስጨንቀኝ ሆዴ አከላቴ ሆዴን ያለም ያስነውራል እንዴ ኦሆይ እኔ አንተን መውደዴ የኔ ያለም
እሺ ምክንያትህን ንገረኝ፣ እኔ እረዳሃለሁ። ይኸውልሽ ብርክቲ ምን መሰልሽ አለ እንዴት ዛሬ ስልክ ይሰራ? ምንድነው? አለም ምን ሆነ? እኔ እንጃ፣ ግን ዛሬ ጠዋት ነው ከኮም የወጣሁት አለችኝ። ምን እንዴ? ቆይ ምን ሆነ? እሱን አልነገረችኝም። ነገ ስመጣ እነግራለሁ ነው ያለችኝ። ብቻ እራሷ ላይ የማይሆን ነገር አድርጋ እንዳይሆን እሱን አላውቅም ብርክቲ። በቃ ተረጋጋ። ጓደኛዬ እንዴት ነሽ? ሰብሊ ቅድም ግን ብርክቲ ምን አድርገሻት ነው? ምን አድርጋታለሁ? እንደዛ ልብሷ እስኪበሰብስ ያስለቀሻት ያዘውን ባለው እባክሽ። ቆይ በዚህ ላይ ያለ ምን ትተቡናለች? እንዳምናት አንቺ አመንሻት አላመንሻት ምን ጥቅም? አዘናግታኝ ኤላ ምን ሊሆን ይችላል? ያው እንደርቀው ልታረግ ነው። ስትይኝ ፋራ መስልሻለሁ እንዴ? ወሬ ልታስቀይሽ የምትሞክሪ አዘናግታ ኤላ ልትወስድብኝ ነው ልትይ ነው? አንቺ ደግሞ ያልጻፈ ነገር ማንበብ ትወጃለሽ። እሺ ቆይ ለምንድን ነው በዚህ ያህል ደረጃ ከብሪቲ ጋር የተማመዳችሁት? ምን ሊሆን ይችላል? ያው ጆኒ ላይ ስትንጠለጠልበት ነው። ጆኒ እንደማታፈቅረውና እንደማትመኘው እኔም አንቺም በደንብ አሳምረን እናውቃለን አይደል? ባትወደውስ ስታየውና ስታገኘው እንዴት ትሆን እንደነበር ረሳሹ? ይኸውልሽ ሰብሊ፣ አሁን ግን ከጆኒ ይርቃለች። ቆይ ለምን አትታያትም? በዛ ላይ ደግሞ ኤላን አፍቅራ እዚህ ግቢ እንደመጣች ሁላችንም እናውቃለን አይደል? ነገራ ስራው ስለሚያናድደኝ አልተዋት። አየሽ ሰብሊ፣ የጸባችሁ ምክንያት ጆኒ ሳይሆን ኤላ ነው። ለዛ ነው እስካሁንም ያልበረደው። ቆይ ግን አንቺ አለቀሰች ብለሽ ነው ለሷ መወገን የጀመርሽው? ጓደኛዬ ታውቂያለሽ፣ እኔ ሁሌም ካንቺ ጎን ነኝ። ከሆነ እኔ የምልሽን ብቻ መኝ። እሺ ከናታን ጋር ምን አዲስ ነገር አለ? ትላንት አናደደኝ ብሎ ማታ ባሮክን አስደድቦት ባሮክ እጁን ታሽጎ ነው የመጣው። ወይኔ ጉዴ! ይሄ ልጅ በማያውቀው ነገር መከራውን በላ። ናታን እየባሰበት ነው። ሰብሊ አታምኝም፣ ማሰቡን ላቅቶታል። ፍቅርሽ እኮ ነው ታዲያ ማሰብ የሆነ ሰጠው። እንደዛ ቢሆንማ መቶ ደፍሮ አፈቅርሻለሁ ይለኝ ነበረ። መሲ፣ ይሄ ልጅ ግን አንድ ነገር ከሆነ ጸጸቱን አትችይም። ናታን ነው? ናታንማ ምን ይሆናል? ባሮክን ነው እንጂ። ወይኔ ናታን ምን አይነት ጣጣ ውስጥ ነው የከተተኝ? ቆይ ካልሆነ ግን አንቺ ለምን በግልጽ አትነግሪውም? ምኑን? እንደምታፈቅሪው ነው። ሰብሊ፣ እሱን በጭራሽ አላደርገውም። ምን አሁንም ሴትነት ምናምን ያዘኝ ልትይ ነው? አዎ ሰብሊ፣ በሞት ወንድ ልጅን ሄጄ ካንተ ፍቅር ይዞኛል ብዬ ሄጄ ነግሬው ክብሬን ዝቅ አላደርግም። ውይ አሁንስ ያንቺም ግትርነት የዛ ናታን ተብየውም ገገማነት በዛ። ታያለሽ ሰብሊ፣ በቅርብ ጊዜ መጥቶ ናታን በራሱ አንደበት መሲ አፈቅርሻለሁ ባይለኝ እኔ መሲ አይደለም። እስኪ እናያለን። ማለት እንዴት እንደዛ ልትችል? ግቢውን ዞር ዞር ማለት ጀመርክ ብዬ ነው። ምናልባት ተገጣሚብሽ ምን አንደ እና አለም በመቅረቷ ምንም አልተሰማኝም እያልክ ነው? መቅረቷ ሳይሆን እኔን የቀረችበት ምክንያት ሊያሳስብ የሚችለው። እኔ ገረመኝ ግን እንዴት ለብርክት ያስችሏት ጥላክ ጠፋች? ምናልባት የሰራችው ነገር ልክ እንዳልሆነ አውቃ። እኔ ግን ምንም ጥፋቱ አልታየኝም። ለምን? ፍቅረኛዋን ልትቀማ የነበረውን ሰው ነው እያስፈራራቸው የነበረው። ታዲያ ይሄ ጥፋት አይደለም? አንተም ብትሆን ልታደርገው የምትችለው ነገር ነው። በእርግጠኝነት ደግሞ ታደርገዋለህ። ምናልባት እኮ ያደረገችው ነገር ልክ ሊሆን ይችላል፣ ግን ደግሞ ብርክቲ ላይ ምንም አይነት ነገር ልክ አይደለም። ልጅቷ ከኔ ውጭ እኮ እዚህ ማንም የላት። አዎ፣ ግን ደግሞ አሁን ላይ አለም ፍቅረኛ ነች እና ደግሞ ከምንም ነገር በላይ ፍቅረኛ ነው ልታስቀድም የሚገባው። ያ ማለት ግን ብርክቲ ስትጎዳ እያየው ዝም ማለት አልችልም። ለነገሩ ልክ ነህ። ምንም ቢሆን የመጀመሪያ ፍቅረኛ ይቀድማል አይደል? ምን ለማለት የሞከርሽ ነው? አንድ ጥያቄ ልጠይቅህ። ኦኬ እሺ፣ ምንድነው? ጠይቂ። ብርክቲ ፍቅረኛ ነበረች እና እሷ ሆስፒታል በነበረችበት ታይም ጥላት መጣ። ካላስቸገርኩ ምክንያቱም ማወቅ እችላለሁ? ማን ነው የነገረሽ? ሆድ ብሷት ስታለቅስ ነበር እና ምክንያቱን ስጠይቃት ስለ እናንተ ትንሽ ነገረች። መቼ? ዛሬ? አይ ትላንት ነው። ወይኔ ኢላ። ይኸውልህ ኢላ፣ ማንም ሰው ፍቅረኛው እንደዚህ እንዲያደርግ አይፈልግም። ወይ ትክክለኛው ምክንያትህን ንገራትና ተመለስ። ካልሆነ ደግሞ ሌሎቹን መጠቀም ያታርጋቸው። ማለት ሌሎቹን ስትይ? አለምና መሰሎቿን።
ቆይ እናቱ እንዴት ነው? ወሬ ለማስቀየስ የፈለክ ይመስላል። ደግሞ ባሮክን እሱ አልደበደቡም። እንዳልደበደቡ በምን እርግጠኛ ሆንክ? ምክንያቱም አሁን ሄዶ ይቅርታ ጠይቆታል እኮ። ጥፋቱን ስለማያውቅ ነው። ስላጠፋ አይደለም። እና ምንድን ነው? አንቺ ማጣት ስለማይፈልግ ነው። ከአንቺ ለመታረቅ ሲል ብቻ ነው ይህንን ነገር ያደረገው። እኔ የምለው ቆይ እንዴት አሳመነክ? አሳመኑኝ አይደለም፣ ስሜቱ ነው የሆነው። በጣም ነው የተጸጸተው። በዛ ላይ ደግሞ ሶፊት ነው ሄዶ ይቅርታ የጠየቀው። እና ይቅርታ መጠየቁ እኮ ምንም የሚያሳፍር ነገር አይደለም። እኔ እንዳየሁት ናታንን ብታየው ኑሮ ታዝኝለት ነበር። ይሄን ያህል? ይኸውልሽ ወንድ ልጅ በራስ መተማመኑንና ክብሩን ሳጣ ምንም የሚቀረው ነገር የለም፣ ቶሎ ነው የሚሰራው። ታዋቂውና ተወዳጁ ቲክቶከር ጆኒ። እሺ ብረክቲ፣ አንቺም እኮ ይሆንሽ እኔ ማንም ያደንቀኝ የለም እንዴ? አለይሽም እንዴ? ቲክቶክ ላይ ኮሜንቱ እንዳለ እኮ በረክቲ 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 እኮ። እናንተ ባስ ነው እንደዛ ይሉኝ ነበር። ቼክም ነው የማያረጉኝ። እባክሽ አሪፍ ኮንቴንት ይዘሽ ብትመጪ እኮ አንቺም ትፈምሻለሽ። በዛ ላይ ደግሞ ምን ያው ምንም አትይ፣ መልክሽም ቆንጅዬ ነሽ። ታድዬ ለምኑ ቆንጆ ነሽ አልከኛ? አሃ ስንቱ ሲልሻል ነበር እንዴ? ካንተ ደግሞ ይለያል። ዋናው እኮ ተመሳሳይ መሆኑ ነው። የሀሳቡ ባለቤት ይወስናል። እባክህ እና ምን እኔ ስላልኩሽ ደንቆሽ ነው አይደለም? እባክህ ባይገርምም ከጓደኛዬ ሳቢ ጋር ሁሌ ነበር ማይክ። አትከልጂ። እውነት ግን እንደዚህ መቀራረባችንን ማውራታችንን ብታውቅ በጣም ነው የሚገርማት። አልተገናኘን አልነገርሻትም እንዴ? ታውቃለች፣ ግን ይሄን ያህልም እንደዚህ መሆናችንን አታውቅም። እና ምን አዲስ? ምንም የለንም፣ ሁሉም ነገር ያው ነው። በደብዳቤ ዘተችብሽ አለመሆኗ ተረጋግጠ እንዴ? ከሰው ውጪ ማን ይጽፋል ታዲያ? ያው ያለ ጥፋቷ እየተቀጣች እንዳይሆን ብዬ እኮ ነው። ያው ኤላን የምንቀርበው እኔ አለምና ሰብለስ እንዴ ሰበ ለምን ጽፈዋለች? አንተን የመሰለ ፍቅረኛ አላት። ለነገሩ ልክ ነሽ። ከካሊብ ጋር እንዴት ናችሁ? እየሞከርን ነው። ፍቅሩ ግን ቀን በቀን እየጨመረ ነው። ልክ ነህ፣ ግን በአንዴ ልቀየር የምችለው ነገር የለም። ነገሮች ቀን በቀን ወደ ኤልያስ እያቀረቡሽ ነው። ለምን ሆነ አልልም፣ ግን ደስተኛ ነኝ። ለነገሩ አንቺ ወደምትወጂው ነው የሄድሽው። ያው የዛኑ ያህል ግን ከሚያፈቅርሽ እየራቅሽ ነው። ጨመኩት። አንተ ያምካል እንዴ? ያመመጁን እየነካ ነው ቼክ የምታደርገው? ራሱ ተሰበርኩ አለ እንጂ እኛ ሲሰበር መቻየ ነው። ቢሆንስ እየጎዳህ ነው ቼክ የምታደርገው? ብዙም እኮ አይደለም፣ ትንሽ ነው እጄ ጭምቅ ያደረኩት። አንተ ግን ይሆን የላላ ብሎናል። መሲና ባሮክን ካለያሽልኝ ማለት ነው በራሱ ሰዓት ብሎ ነው ይጠብቃል። እሞክራለሁ። ይኸውልሽ ኪዩ፣ አንቺ ካመንሽበት ምንም ነገር ማድረግ ትቻለሽ። አውቃለሁ። በቃ ወልድ ይኸውልሽ ሳታሰምኝ እንዳትመለሽሽ። እያዘዝከኝ ነው? ኧረ እኔ እያዘዝኩሽ አይደለም። ምን በወጣኝ አንቺን አዝሻለሁ። ጎበዝ ጀግና በርቺልኝ ያልኩሽ ነው። እሺ በቃ ሁሉ እሺ እንዲያ አብሬሽ ሲሆን ምን ያህል ደስ እንደሚለኝ ባይሽ። ፍቅር እኮ ደስ የሚለው ጎን ይሄ ነው። አዎ ለመደሰት ትንሽ ነገር ነው የሚፈልገው፣ ለመከፋትም እንደዛ። ለዛ እኮ ነው ደስ የሚል ስቃይ የሚባለው። የሚገርም ምንም ነገር ሳታደርግ የምትወደውን ሰው ብቻ ማየት መቻል ደስ የሚል ስሜት አለው። ሲገርም ተአምራዊ ስሜት ነው። በምን ሰዓት እንደሚነካ አታውቅም፣ አታየውም፣ አስዳስሰው ዝም ብለህ ፊል ነው የምታደርገው። ለዛ እኮ ነው ማህሙድ አህመድ ሲዘፍን ወይ ፍቅር እያለ ሰው ያወጋል ግን ማንም አላየው ቆሞ ባካል ብሎ ይዘፈናል። ፈጣሪ ለሰው ልጅ የሰጠው ትልቅ ስጦታ ይሄ ነው። ይኸውልሽ እኔ ለዚህ ስሜት አዲስ ነኝ፣ ግን ደግሞ ደስ ይላል። እኔ እንኳን ለምጄዋለሁ። ሁሌ ኢላንዛ የሚሰማኝ ስሜት በቃ ልጅ ካሌብ ይቅርታ እንዳያለሁ የሱን ስም ስላነሳ። ምን ላድርግ? የፍቅር ታሪኬ ላይ ከሀስ ከበበቃ እሱ ነው የማውቀው። በቃ ተረዳ። እረዳሻለሁ። በቃ ልጅ በኋላ እንገናኝ። ከዚህ ልጅ ጋር ያላችሁ ነገር ግን አልበዛም? ምን ነው ቀና ግን ማ እኔ በዚህ ነው የምቀናው? ምናልባት ከሆነ ብዬ ነው።
ልጁ ወደማይሆን መንገድ እየመራሹ ነው። እና እኔ ምን አጠፋው? አጉል ተስፋ እየሰጠሽው። አጉል ተስፋ እንደሆነ በምናው እንደሱ አይነት ወንድ ምርጫሽ እንዳልሆነ ጠንቅቄ ነው የማውቀው። የሚስተካከሉ አቋሞች ሊኖሩ ይችላሉ። ይኸውልሽ ብርክቲ፣ በደንብ ነው የማውቅሽ። አብረሹ መሆን አትፈልጊም። እኔ ለማስቀናት ብቻ ነው የቀረብሽው። ልዋሽግ አልችልም። በጊዜ ራቂው፣ ነገሮችን በኋላ መመለስ እንዳይከብድሽ። በዚህ ሁኔታ ደስተኛ ነው። ደስታውን መንጠቅ ደግሞ ይከብዳል። በኋላ ፍላጎቱ ከፍ እያለ ይመጣስ? ማለት አሁን ላይ ስላወራሹ አጠገቡ ስለተቀመሽ ደስተኛ ሊሆን ይችላል። ነገ ከነገ ወዲያ ግን የዚህ ልጅ ፍላጎት ከፍ እያለ ነው ይመጣው። የዛኔ እንደ ሁኔታው ማድረግ ያለብኝን አደርጋለሁ። ቆይ ካሁኑ ባጭሩ መቋጨት እየቻልሽ ለምንድን ነው ረጅም መንገድ መርጪው? ቆይ ይሄን ያለ ሳሰበክ አሳዝነው ነው? አይ ነገ ችግሩ ስትገቢና ስትጨናነቂ ማየት ስለማልፈልግ ነው። ስለተጨነክልኝ አመሰግናለሁ። ምንም አይደል። ለማንኛውም ቻው። ወዴት ነው? እግሬ ወደ መረኝ። ትንሽ አናወራ? ወሬውን ለዛ ለካሌ ብለተውለት መሰለኝ። አልታወቀም እንጂ ውስጥ ቅናት እያቆጠቆጠ ነው። ይኸውልሽ እኔ ከካሌብ ጋር እንድትሆኝ የማልፈልገው ሌላ ነገር አስቤ አይደለም፣ ለአንቺ በማሰብ ነው። ካልክሽ ቻው ቻው ባይ። ምን ልታመጣ ነው? ይኸውልህ የቀረውን እጅን ሰብርልሃለሁ። ወንድ ነህ፣ ሞክረኝና ከዚህ ትምህርት የተባረ እድሜ ልክን ነው መሲ ማታያት። እሺ ማሳያለሁ። እሺ እሱ ብሽቅ ሰላም ሰላም፣ ውድ የርብቃ ዩቲዩብ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁልኝ። እንግዲህ በዛሬው የአፍላ ፍቅር ትረካችን ሲጠበቅ የነበረው በጉጉት የዓለም ጉዳይ ዓለም ድምጿን አሰምታለች። እንግዲህ ለብዙ ጊዜ ጠፍታ የነበረችው ዓለም በሰብሊና በመሲ በደረሰባት ጉዳት ማለት ነው። እንግዲህ እነሱም እንደ ጎዷት ባያውቁም ነገር ግን ልጅቷን ጎድተዋታል። ልጅቷ እንግዲህ ከዛ በኋላ ድምጿ ጥፍት ብሎብን ምን ኩና ነው? ዓለም በሕይወት አለች? ምን ችግር ይዛ ልትመጣ ነው? ነገ ከነገ ወዲያ ሰብልና መሲ፣ በተለይ ደግሞ ሰብሊ ማለት ነው ከመሲ በላይ ለዚህ ነገር ልትፈራ የምትችለው ወይም ደግሞ ችግር ልትሆንባት የምችለው ለሰብለ ነው። መሲ ራሷን መከላከል የምችል ጎበዝ ልጅ ናት። እንኳን አይደለም ለሷ ለሰብለም የምትተርፍ ልጅ ናት። በዛ ላይ ደግሞ ሰብለን እንጂ መሲን ልትጎዳ የምችልበት አንዳች ነገር የለም። ዓለም ተቀይራ ወይም ደግሞ ሌላ ሰው ሆና ብትመለስ ልትጎዳ የምችለው ሙሉ ለሙሉ ሰብለ ነች እንጂ መሲ አይደለችም። መሲን ምንም ማድረግ አትችልም። ሰብለ ግን አንድ ቃል ብቻ መናገር ለዓለም በቂ ነው። ታዲያ እንግዲህ ሰሞኑን ትምህርት ቤት በመቅረቷ ግቢውን እያሰሱ ዓለም የት ገባች? ምን ከሆነች? ለምንድን ነው ትምህርት ቤት የማትመጣው? ምናልባት ተሸንፋ መሸነፏን አምና ይሆን እንዴ እያሉ እንግዲህ በጣም ብዙ መላምቶችን መሲና ሰብሊ ሲያወሩ ነበረ። ነገሩ ግን እንግዲህ ከዛ ተቃራኒ ነው። ጉዳቸውን አላወቁም። እንግዲህ በዚህ መሀል ስትጠፋ ኤላ ስልክ ደውሎላት ነበረ። ስልኳ አይሰራም። በዛሬው ክፍል ላይ እንግዲህ በክፍል 282 ላይ ዓለም ደውላለች። ወደ ኤላ ስልክ ዓለም ደውላለች። የደወለችበት እንግዲህ ዋና ምክንያት ሁለቱ ተጣልተዋል። ነገር ግን ኤላ በተደጋጋሚ ስልኳ ላይ ደውሎ ነበረ። ጥሪ አይቀበል የሚለው ስለነበረ እንግዲህ ከኮማ ስትወጣ ስትነቃ ማለት ነው የኤላን ሚስኮል አግኝታ ኤላ ጋር ደውላለች። ታዲያ እንግዲህ ኤላና ብርክቲ መንገድ ላይ እየሄዱ ነበረ እና በዚህ መሀል እንግዲህ እንደሚታወቀው ብርክቲ ባገኘችው አጋጣሚ ኤላን ፍቅሯን ለመግለጽ ወይም ደግሞ የቀድሞ ትዝታቸውን እያስታወሰች ለምን አብረን አንሆንም እንደዚህ እየተዋደድን እያለች እያወራችው ያለ አንድ ሀሳብ ይመጣላታል። ለምንድን ነው ምክንያትህን ንገረኝ እንድረዳህ ብለው ነበረ። ምክንያትህን ንገረኝና እስኪ ልረዳህ፣ እኔም ከኔ ጋር እንዳትሆን የከለከለህን ምክንያት ብቻ ንገረኝ እኔ ልረዳ ስትለው ኤላ እንግዲህ ይኸውልሽ ብሎ ሊነግራት ሲል ነበረ ዓለም የደወለችው። ዓለም ደወለች ሲላት ብርክቲ በጣም ተናዳ ነበረ። ነገር ግን በሰማቸው ነገር ደግሞ መልሳ አዝናለች። እንግዲህ ኮማ ውስጥ ነበርኩኝ እናም ስነቃ ያንተን ሚስኮል አግኝቼ ነው የደወልኩልህ፣ ጉዳዩን ግን ስመጣ እነግርሃለሁ ብላለች።
እንግዲህ እዚህ ጋር ነው ዋናው ነገር። አለም ወደ ትምህርት ቤት ስትመለስ እውነት ለኤላ እንደዚህ ያደረጉኝ መሲና ሰብለ ናቸው ብላ ትናገራለች ወይ የሚለው ነገር ነው። ይህ ነገር ራሷን ነው የሚጎዳት። በጣም ከባድ ነው። ምናልባትም ከኤላ ጥሩ ነገር አይጠብቃትም። ኤላን ማግኘቱ ወይም ደግሞ ከኤላ ጋር መሆኑ ሌላ ጉዳይ ሆኖ እያለ አንድን ሰው ያለ ፍቃዱ ትምህርት ቤት ውስጥ ስልክ ይዞ ቪዲዮ ቀርጾ ማስፈራሪያነት፣ ለዛውም ኤላን መጠቀም ማለት እንዴት ኤላ ምን ሊያደርጋት እንደሚችል ጠንቅቃ ታውቃለች። ስለዚህ አለም በቀጣይ ክፍል ላይ ወደ ትምህርት ቤት መመለሷ የማይቀር ነው። ያኔ ማን እንደዚህ ያደረገኝ በምን ምክንያት ብላ ታወራ ይሆን ነው ወይስ ሰብለና መሲ እየተሳቀቁ ትምህርት ቤት ውስጥ እንዲኖሩ ልታደርጋቸው ነው? ቀስ በቀስ እሷን እየፈሯትና ዛሬ የሆነ ነገር አደረገች ነገ የሆነ ነገር አደረገች እያሉ በፍርሃት እንዲኖሩ ልትጠቀምበት ነው። ምን ልታረግ ነው አለም የሚለው ነገር እንግዲህ በጣም አጓጊ ነው የኔ ውድ ቤተሰቦች። ነገር ግን አለም እንግዲህ ደህና ናት ማለት ነው። እኛ ብዙ ነገር እያሰብን ነበረ። ምናልባት ሞተች እንዴም ብለን ነበረ። ድምጿ ጥፍት ነው ያለው በቃ ባንዴ እና ማን እንዳነሳት ማን እንደረዳት እንኳን አናውቅም። አለም ጠፍታ ነበር። አሁን ላይ እንግዲህ አለው እመጣለሁ ትምህርት ቤት ብላለች። አለም ወደ ትምህርት ቤት ስትመጣ ምን ልታደርግ ምን ልታተራምስ ትችላለች? ምን ችግር ልፈጥር ትችላለች የሚለው በእርግጠኝነት ለሰብለ ቀላል አይሆንም። ይሄ ነገር ሰብለ ወደደችም ጠላችም ሁለት አማራጭ ነው ያላት። አንደኛው የአለም ተላላኪ መሆን ነው፣ ወይም ደግሞ በአለም ስር ሆና አድርጊ ያለቻትን ነገር ሁሉ ማድረግ ነው። ያን ደግሞ ሰብሪ አታደርግም። ሰብሪ በጣም ኃይለኛ ልጅ ናት። የሆነ የዋህና ዝምተኛ ብትሆንም ወይም ደግሞ ምንም ነገር ባታደርግም እንኳን በጣም እልኸኛ ናት እና ለአለም እሺ ብላ ያንን ታደርግላታለች ብዬ አላስብም። ከኤላ ራቂ ብትላትም ልትርቅ አትችልም። እንግዲህ ከጆኒ በላይ ያስፈራራት ሰው የለም። በጣም ብዙ ነገር ድጋሜ ከሱ ጋር ባይሽ ምን እንደማደርግ ምን እንደሚፈጠር አትገምችም፣ ችግር ይፈጠራል ብሎ አስፈራርቷት መልሳ እሱ ጋር ነበር ስገኝ የነበረው እና አይደለም አለምን ፈርታ ከኤላ ልትርቅ አይደለም ለአለም ልትታዘዝላት ማለት ነው። እና እንግዲህ ሰብለ ያላት አማራጭ እንደለመደችው ማልቀስ ነው። አለም በቀላሉ አትለቃትም። ወይም የሚፈጠር ችግር ይኖራል ከጆኒ ጋራ ምናልባት ጉዳዩን ለጆኒ ልታሳውቀው ትችላለች። እንግዲህ እነሱ አወቁም አላወቁም እነሱ ስለገፈተሯት ነው የወደቀችው። እነሱ ባይገፈትሯት ኑሮ አትወድቅም ነበረ። ስለዚህ ባያውቁም እንኳን ተጠያቂ ናቸው። እሷ እነሱ ገፍትረው ለዛ አደጋ እንዳደረሷት ታውቃለች እና በቀላሉ የምትፋታቸው አይመስለኝም። ነገሩ ትንሽ ከበድ ያለ ነው። እንግዲህ ለኤላ እንኳን መናገር ባትችል ለጆኒ ጉዳዩን መናገሯ የማይቀር ነው። በተለይ ደግሞ የቪዲዮ ኮፒ ካላት ነገሮች በጣም ከባድ ነው የሚሆኑት። ሰብለ በጣም ስትፈራ የነበረው ነገር ምናልባት የቪዲዮ ኮፒ ቢኖራትስ እያለች ነበረ። ይህ ነገር ልክም ልትሆን ትችላለች። ቪዲዮ ስልኳ ላይ በጣም ቆይቷል። ያ ማለት እንግዲህ በሆነ አጋጣሚ ቢጠፋብኝ ብላ በሌላ ኮፒ አድርጋ አስቀምጠው ቢሆንስ? በእርግጥ ቪዲዮም ለጆኒ ብታሳየው ጆኒ የሚደነቅ አይመስለኝም። ብዙ ጊዜ ኤላንም ስትስመው ተነግሮታን አይተዋል። ስለዚህ ምንም ሊገርም አይችልም እንደዛ ቁመው ስላያቸው። ነገር ግን ቪዲዮ ከሌለና ለቪዲዮ ብለው እንደጎዷት ከነገረችው ቪዲዮ ሌላ ይዘት ያለው ስለሚመስለው ጆኒ ትልቅ ችግር መፈጠሩ የማይቀር ነውና እንግዲህ ሰብለ በከባዱ ነው የምትመጣላት ለሰብለ አለም ማለት ነው። እና እንግዲህ በጣም ነው ደስ ያለኝ እኔ እውነት ለመናገር ከሆነ እንግዲህ ኮማ ውስጥ እንደነበረች እንደታመመች ካወቀች ነገሮችን አልረሳችም ማለት ነው። ምናልባት ነገሮችንም ዘንግታ ረስታ ሊሆን ይችላል ብለን ነበረ። ነገር ግን አለም ምንም አልረሳችም። ውድ ቤተሰቦች እንግዲህ በቀጣይ ክፍል አለም ወደዚህ ትምህርት ቤቱ ስትመለስ ምን ልታረግ ትችላለች? ምን አይነት ተንኮል፣ ምን አይነት እልኸኛ ሆና ወይም ደግሞ ኃይለኛ ሆና ምን ይዛባቸው ትመጣለች የሚለው እንግዲህ ለእናንተ መልሱን ትችላችኋለሁኝ። ሀሳባችሁን ኮሜንት ላይ እንደምታስቀምጡልኝ ተስፋ አድርጋለሁ። እኔ ግን ሰብሊን ደመንባ እንደምታስለቅሳት ነው። ከጆኒ ጋርም ያላትን ነገር በጣም ሌላ ችግር ውስጥ እንደምትከታት ነው እንግዲህ የሚመስለኝ። በዛ ላይ ደግሞ የደብዳቤው ነገር አሁንም ድረስ አልጠራም ማን እንደጻፈው። ነገር ግን ሰብለ ብርክቴ እንደጻፈችው እንግዲህ ጠርጥራለች። ሰብለና መሲ የጠረጠሩት ብርክቴ ልትሆን ትችላለች የሚል ነገር ነው።
ለዛም እንግዲህ የእሱም ነገር ጉዳይ ገና አላለቀም። ስለዚህ ምናልባት ብርክቲም ደግሞ ኤላ ይሄን ነገር ሆን ብላ ተጠቅማበት እንደሆነ ካወቀ ይናደድባታል። እዚህ ቀደም እንዳያችሁት ቁመው እያወሩ ያለ ኤላና ብርክቲ ድንገት አለም ትመጣለች። ታዲያ እንግዲህ በዚህ አጋጣሚ ነበረ ብርክቲ አመመኝ ልቤን ብላ ኤላ እቅፍ ውስጥ የገባችው። ይህን ነገር ኤላ ካወቀ በኋላ ተጣልተዋት ነበር በኃይለኛው እና ህመምሽ እንደሚያስደነግጠኝ እያወቅሽ እንዴት በህመምሽ ትጠቀሚያለሽ ብሎ በጣም ተናዶባት ነበረ። አሁንም ደግሞ እንግዲህ ከእሱ ላለመራቅ የጻፈችው ደብዳቤ እንደሆነ ከደረሰበት ምናልባት ብርክቲ ወደ ጆኒ የመሄድ እድል ያላት ይመስለኛል። ምክንያቱም ከጆኒ ጋር ደግሞ መልሳ መቀራረብ ጀምራለች። አንቺን የመሰለች ቆንጆ ምናምን ሲላት በጣም ስትገረም ነበረ። በአንተ ቆንጆ መባል እያለች ራሷን እንትን ስትል ነበርና በዛ ላይ ደግሞ ከእሱ ጋር ለየት ያለ ግንኙነት እንዳላት ስታስመስል ነበረ። ምናልባት ኤላን ለማናደድ ብላ እንግዲህ መልሳ ወደ ጆኒ ልትሄድ ትችላለች። ሰብለ ደግሞ ከጆኒ ልትለያይ ትችላለች። ይህ የሚሆነው እንግዲህ የዓለም አመጣጥ ነው የሚወስነው። ዓለም ስትመጣ ይህን ሁሉ ነገር የምታበላሸው ከሆነ ማለት ነው። ነገሩን ዝም ብላ ሰብለ ላይ የምትጫወት ከሆነ ግን ያው ሰብለ ብቻዋን ነው ልትጎዳ የምችለው ብዬ አስባለሁ። የኔ ውድ ቤተሰቦች ዓለም ደህና ናት ስትጨነቁ ለነበራችሁ እንግዲህ ዓለም ቀጣይ ላይ የምናያት ይሆናል። ሌላው እንግዲህ ናታን አሁንም ድረስ ድርቅ እንዳለ ነው። መሲን እያፈቀራት ግን ፍቅሩን በውስጡ ይዞ እንዳላፈቀራት እየመሰለ አሁንም ድረስ እንግዲህ ከባሩ ጋር ትልቅ ጦርነት ውስጥ ገብተዋል ማለት ነው። በእርግጠኝነት ናታን ራሱ መሲን አፍቅሯታል። ነገር ግን ማመን አይፈልግም። ማወቅ ወይም ደግሞ አፈቀራት የሚለውን ነገር ማወቅ አይፈልግም እንጂ እሱ ራሱ ድብን ያለ ፍቅር እንደያዘው ግልጽ ነው። በቀጣይ ክፍል እንግዲህ በአፍላ ፍቅር በክፍል 283 ላይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንድሰራላችሁ እንዳስተካከልላችሁ የምትፈልጉት ነገር ካለም እንደዛው። ስለነበረን ቆይታ ሁላችሁንም አመሰግናለሁ። የዛሬው ትረካዬን ይመስል ነበረ። ሼር እና ላይክ ማድረግ ደግሞ እንዳትረሱ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ባይ።